ኢትዮጵያዊ ሆኖ መኖር ጭምር የተከለከለበት ፍቅር ያሸንፋል የሚለው የሱ ዘመቻ እኮ ነው። ካምፔኑ ራሱ የአልበሙ መጠሪያ ፍቅር ያሸንፋል ነው። ኤርትራ አስመራ እያለ የኤርትራ ስም መጥራት ከሽብርተኛ ጋር መተባበር በሚባልበት ዘመን ኤርትራ አስመራ እያለ መስፈን የሚችል አርቲስት ነው። ኢሳያስ አዲስ አበባ የመጣ ጊዜ አብይ የቴዲ ልጆች አግኝቶ በፍቅር አቅፏቸዋል። በወቅቱ ግን ቴዲ በቤትና በሰፈር አልነበረም። አንዳንዶች ለስራ ስቱዲዮ ነበረ ሲሉ፣ ሌሎች ደግሞ ፎቶ አብሮ ላለመነሳት ቀድሞ መረጃ ስለደረሰው ከሰፈር እብስ ብሏል ይላሉ። ያልተረጋገጡ ወሬዎች ደግሞ ማዲንጎ ያረፈ ጊዜም ፎቶ አብሮ ላለመነሳት ቴዲ አፍሮ በጓሮ ወጥቶ ሄዷል ይላሉ። ብቻ የቴዲ ደጋፊዎችና ነቃፊዎች ከሰሞኑ ጎራ ለይተው ጉዳዩን እያጦዙት ነው። ቴዲ እንደ ወትሮ ዝም ብሏል። ዝምታ መርጧል። ግን ማህበራዊ ሚዲያ ላይ ቴዲ ያሸነፈና የበላይነቱን የያዘ ይመስላል። ትልልቅ ሰዎች በይፋ ከጎኑ እየተሰለፉ ነው። ወዳጄነ መሐረነ ደግሞ ይፋ ያደረገው ታሪክ ከሁሉም ይለያል። ልዩ ስለሆነው ቴዲ አፍሮ ወዳጄነ መሐረነ ምን አለ በዝርዝር እንነግራችኋለን። አዲስ መረጃዎቻችንን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ መሆን ትችላላችሁ። የደውል ምልክቷን ተጫኑ። በወቅቱ ወቅቱን የጠበቁ መረጃዎችን ታገኛላችሁ። እነሆ ስለ ዝምተኛው ቴዲ የሰፈረውን እንንገራችሁ። ቴዲ እውነት ነው፣ የተለየ ልጅ ነው። እሱ ዘፋኝ ብቻ አይደለም መልእክተኛም ነው። ቴዲ ዝምተኛው ቴዲ አፍሮ ይላል ዶክተር ወዳጄነ መሐረነ የሰጠው ማብራሪያ። ቦታው መኖሪያ ቤቱ ነው። ፊት ለፊት ተቀምጧል። አጠገቡ ባለቤቱ አርቲስት አመለሰት ሙጬ ተቀምጣለች። እራት ቀርቧል ሲል በወቅቱ የነበረውን ድባብ ይገልጻል። በተንጣለለው የቴዲ አፍሮ መኖሪያ ቤት ውስጥ ዶክተር ወዳጄነ መሐረነ ተገኝቷል። ዶክተሩ አንድ ጥያቄ ጠየቀ። ቴዲ ላንተ የተለየ ቅዱስ ስፍራ የት ነው አለው። ቴዲ አሰላሰለ። በትካዜ በቆዘማ አንዳች እንደመገረም የሚመስል ፊት እያስነበበ ኢትዮጵያ ብሎ ዝም አለ። ዶክተር ወዳጄነ መሐረነ የገባው አልመሰለውም። ድጋሜ ጠየቀው። ምናልባት ከቅዱስ ስፍራዎች የተለየ ቦታ ላንተ የትኛው ነው ሲል ጥያቄውን ዳግም አቀረበለት። ቴዲ አሁንም አንገቱን ከደፋበት ቀና አላደረገም። ለመጨረሻ ጊዜ የሚመስል ድምፅ አወጣ። ኢትዮጵያ ሲል መለሰ። ዶክተሩ ግን ጥያቄውን ገፋበት። ምናልባት የተለየ ምላሽ አገኛለሁ ብሎ ማብራሪያ አከለ። ከአክሱም፣ ከላሊበላ፣ ከጊሸን፣ ከሌሎችም ቅዱስ ቦታዎች ላንተ የትኛው ምርጥና ቅዱስ ነው ሲል ጥያቄውን ከማብራሪያ ጋር ወደ ቴዲ ላከ። ቴዲ ይህን ጊዜ ፈገግ አለ። አንገቱን ቀና አደረገ። ሁሉም ቅዱስ ስፍራዎችን አከብራለሁ፣ ለኔ ቅዱስ ቦታ ግን ኢትዮጵያ ነች አለ። የክብር ዶክተር ቴዎድሮስ ካሳሁን ይህንን ነው ለዶክተሩ የተናገረው። ዶክተሩ ጽሑፋቸውን ይቀጥላሉ። እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው ሲሉ ቴዲን ያሞካሹታል። ቴዲ ለማንኛውም ብሔር ጥላቻ ንቀትም የለበትም። የተለየ ብሔርንም አያፈቅርም። ለርሱ ሁሉም ኢትዮጵያዊ በእኩል የሚወደድ፣ በእኩል የሚፈቀር፣ በእኩል ለነጻነቱ የሚሟገትለት ነው ይላል። ቴዲ አፍሮ የሚተማመነው በችሎታው በዝናው ወይንም በገንዘቡ አይደለም፣ በሰራዊት ጌታ በእግዚአብሔር ነው። በሰራዊት ጌታ በእግዚአብሔር በእጅጉ ይተማመናል። የሚጠብቀኝ ሊቀ መላኩ ቅዱስ ሚካኤል ነው ብሎም ያምናል። ቴዲ ክርስቶስን በእጅጉ ይወደዋል፣ አብልጦ ያፈቅረዋል። በሳሎኑ ግድግዳ ላይ የተሰቀለው የዓለም መድኃኒት ኢየሱስ ክርስቶስ በትልቁ ተስሏል። ስለዚህ ስዕል በብዙ የግጥም ስራዎቹ ላይ አቀንቅኖለታል። ተሰቅሎ ላዳነን፣ ክብር ለሆነን፣ ክብር ለሰጠን፣ ለሰዎች ልጆች ሁሉ መድህን ስለሆነው ስለ ኢየሱስ ክርስቶስ ተናግሮ አይጠብቅም፣ አዚሞም አይወጣለትም። ቴዲ እንደዚህ ያለ ልበቀና ሰው ነው ይላል ዶክተር ወዳጄነ መሐረነ።
ቴዲ ዘፋኝ ብቻ አይደለም፣ መዝሙሮቹን የሚያዳምጥ ድንቅ ጆሮ ያለው ሰው ነው ሲልም ይመሰክርለታል። አንድ ቀን አለ ዶክተሩ በቴዲ ቤት በተገኘበት ጊዜ 2 የድሮ መዝሙሮችን ከፍቶ አሰምቶኛል። በራሱ ሃይማኖት አይደራደርም። ሁሉም ሃይማኖቶች ክብር አላቸው ብሎ ያምናል። በራሱ ሃይማኖት ያሉትን የገዳም አባቶችን ያከብራል። እነሱን ይሰማቸዋል። እነሱ ስለሚሉት ነገር ሁሉ አንዳች ጥርጣሬ የለውም። ጎንበስ ለማለት የተፈጠረ ሰው ነው። ምናልባትም ከክርስቶስ ቀጥሎ ትህትና ያለው ሰው ቴዲ አፍሮ ነው ብዬ አምናለሁ ሲል ጽሑፉን ይቀጥላል። ቴዲ ሲናገር ቁጥብ ነው። ቃላትን አያባክንም። በሚገባ አስቦ ይናገራል። ቃላቶቹ እንደ ጣዕም ዜማ የሚንቆረቆሩ ናቸው። የተዋቡ፣ የታሹ፣ የጣፈጡ። እሱ አሳምሮ ሲያወራቸው ደግሞ የተለየ ቃናና ለዛን ይላበሳሉ። ቴዲ ሲያወራ መስማት ልክ እንደ ሙዚቃ ነው ይላል። የግል ህይወቱንም በተመለከተ ዶክተር ወዳጄነህ መሐረነ ስለ ቴዲ አፍሮ መስክሮለታል። ቴዲ አፍሮ ለትዳሩ ታማኝ ነው። ሐምለሰትን በስስት ዓይን ያያታል። እርሷም ጌታዬ ብላ ጎንበስ ብላ ትጠራዋለች። ለርሱ ያላትን ፍቅር በቃል ብቻ ሳይሆን በተግባር በጋራ ባፈሯቸው ቤት ውስጥ በጋራ ተረከቧቸው ልጆቻቸው ፊት ታስነብባለች። ጌታዋን ከፍ አድርጋ ከፍ ትላለች። ባልና ሚስቱ በቤታቸው ሲታዩ በፍቅር የሚበሩ የፍቅር አክናፍ የተገጠመላቸው እርግቦች ይመስላሉ። ደስ ይላሉ። የልጆቻቸው ነገር ደግሞ አጀብ ነው ይላል ዶክተሩ። ቴዲ ያለውን ዝና የሚያውቅ አይመስለኝም፣ ወይንም ትኩረት አይሰጠውም። ስለሱ ለማውራት ስሞክር ወሬውን ፈጥኖ ይቀይረዋል። ሞገሱን ይሸሸዋል። በጣም ትሁት ነው። ዝምተኛ ነው። ኩሩ ሊያስመስሉት የሚችሉ ሰዎች አሉ፣ ግን እሱ ኩሩ አይደለም። ሁሉንም በትህትና የሚቀርብ፣ በትህትና የሚያናግር፣ ከትንሽ ትልቁ ጋር የሚግባባ የትሁት ሰዎች ሁሉ ምሳሌ፣ የክብር ሁሉ መገለጫ እሱ ጋር ነው ያለው። ጎንበስ ብሎ እጅ መንሳት የጨዋ ሰው ደንቡ ነው። ቴዲ ጨዋ ነው ሲል ይመሰክርለታል። ለቴዲ ሙዚቃ ህይወቱ ነው። በጣም ከፍተኛ የሆነ የሙዚቃ ክህሎት እንዳለው ያስታውቃል። ኑሮ ከቤት ወደ ስቱዲዮ፣ ከስቱዲዮ ወደ ቤት ነው። የሙዚቃ ስራዎቹ የሚወደዱት ለርሱ በተራ መንገድ ስለተሰሩ አይደለም፣ በትጋት ስለመጡ፣ ድምጾቹ ላይ ስለሚጠነቀቅ፣ ለግጥም ዜናማዎቹ እጅጉን ስለሚሳሳ ቴዲ ከፍ ያለ ሙዚቀኛ ለመሆን በቅቷል። ምናልባትም ገና አሁንም ብዙ የሚቀሩት ነገሮች አሉ። ከፍታው ገና ያብባል ስላምናለሁ ይላል። የቴዲ አፍሮ የከፍተኛው ደረጃ ላይ የመድረሱ ሚስጥር መጽሐፍትን ማንበቡ እንደሆነ ይናገራል። ለማንበብ ጊዜ ያለው ታሪክ ይወዳል። ታሪክን በጥልቀት ይመረምራል፣ ይፈትሻል፣ ያሰላስላል። ቴዲ ጥሩ አሰላሳይ ነው። የጥሩ አሰላሳይ ጥሩ ግጥሞችን እንዲሰጠን አስችሎታል ሲል ዶክተር ወዳጄነህ መሐረነ ይመሰክርለታል። ከቴዲ ጋር ባሳለፍኳቸው ሰዓታት የትኛውንም የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመም። ፖለቲካዊ አስተያየቶችን ሲሰጥ አልሰማሁትም። ቴዲ እንደዚህ ነው ከሚባለው በላይ ቴዲ ለራሱም ለሌሎችም ቁጥብ ነው ሲል ይመሰክርለታል። ቴዲ አፍሮ ቀርበው ሲያዩት ከሚዲያ ከሚታየው በላይ ልዩ ሞገስ፣ ልዩ ውበትና ልዩ ክብርን የተላበሰ ሰው ነው። ጃኬት በቲሸርትና በጂንስ ለብሶ ዘውድ የጫነ ካባ የደረበ በትረ መንግስትን የጨበጠ ንጉስ ይመስላል ሲል ነው የሚያትተው። ስለ አዲሱ የሙዚቃ አልበሙም የመሰከረው አለ። ቴዲ ሐሙስ ከሚወጡት ስራዎቹ ሀገራዊ የሆኑትን 2ቱን ከፍቶ አሰምቶኛል። እጅግ በጣም አስደናቂ ናቸው። ለሀገርና ለሕዝብ ያለውን ፍቅር የሚያንጸባርቁ ናቸው። ታሪካዊ ስራዎችም ተካተውበታል። ይሄ የቴዲ አፍሮ አንዱ መልክ ነው። ቴዲ እስካሁን ስራውን እንዲሰራ እንድፈቅድለት ቴዲን መጥላት ይቻላል ወይ ብዬ ጠይቃለሁ። ስራዎቹን አዳምጫለሁ፣ ከህይወቱ ተቋድሻለሁ። በበዛ ቢሆንም ባነሰ መልኩ ቤቱ ተገኝቻለሁ።
ግን አንድ ያረጋገጥኩት ነገር ቴዲን መጥላት አይቻልም። ንጹህ በሆነ ልብ ውስጥ ብቻ ጥላቻ የለም፣ ፍቅር ያሸንፋል ሲል በፍቅር ተሞልቶ ነው፣ አፍቅሮ ነው፣ ወዶ ነው፣ ለሰዎች ራርቶ ነው። ታዲያ ይሄንን ሰው ለመጉዳት ይሄንን ሰው ለመጥላት አቅም ከየት ሊኖረኝ ይችላል ሲል ይጠይቃል። ወንድማችንን ለየት ያለ ሁኔታ እንቀበለዋለን። ሊወደድ፣ ሊደነቅ፣ ሊከበር የሚገባው ልዩ ስጦታችን ነው ሲል ጽሑፉን ይደመድማል። ዶክተር ወዳጄነህ መሐረነ። ዶክተር ወዳጄነህ ቴዲን እንዴት ገልጹታል? እናንተስ እንዴት ትገልጹታላችሁ? ኮሜንት ላይ አስፍሩልን። ወደ ሌላኛው ታዋቂ ጋዜጠኛ ታምሩ አለሙ እንለፍ። ታዋቂው ጋዜጠኛ ከአሜሪካ ሆኖ እሱ ግን እዚያው ነው የሚል ጽሑፍን አስነብበዋል። ለሁለት አስርት ዓመታት ኢትዮጵያውያንን በጥበብ ያረቀቀ ታሪክን በግጥም ዜማ አስብቦ የሞዘቀ ነው። አንድነትን በስራዎቹ እየሰበከ ኪነ ጥበብን በምጡቅ ፈጠራው የተረከ ሀገር መውደድን በመግባሩ ጭምር ያሳየ በጽናት ዓመታትን የቆየ ከያኔ ይለዋል። ለ25 ዓመታት የህዝብ ድምጽና አቀንቃኝ ነው። የፍቅርና የይቅርታ መናኝ፣ የጭቆና ተፋላሚ፣ የጥላቻ ተቃዋሚ፣ ሀገር ወዳጅ፣ ሚሊዮኖችን ተወዳጅ፣ የህዝብ ልጅ፣ የሩብ ዓመት ድንቅ ስጦታ ሲል ይገልጸዋል። ፍቅር ያሸንፋል እያለ ከወረስነው ቂም ይልቅ የምናወርሰው ፍቅር ይበልጣል እያለ ለኢትዮጵያ ትንሣኤ የፍቅር ሱባኤ ያስፈልጋል እያለ የኋላው ከሌለም የፊቱ የለም እያለ የጥላቻን ድንበር እንዲፈርስ የመለያየት ገመድ እንዲበጠስ የአብሮነት ኑሮ እንዲጠብቅ የኢትዮጵያዊነት መንፈስ እንዲልቅ የታገለ ራሱን የቻለ ተቋም ነው። በአቦጊዳ እስከ ኢትዮጵያ በዘለቀው ከያስተሰርያል እስከ ጥቁር ሰው በተሻገረው ከሼመንደፈር እስከ እማ ዘሚደር ከተዋሃደው ከዳህላክ እስከ ፊዮሪና ከላምፓዲና እስከ ማር እስከ ጧፍ ከዘበናይ እስከ ማራኬ ከማልማሽ እስከ አርማሽ ከአደይ እስከ ጸባይ ሰናይ ከግርማዊነቶ እስከ አጼ ቴዎድሮስ ከሰንበሬ እስከ ናዕት ከባልደራሱ እስከ አናኛቱ በሙዚቃው ዓለምን የናኘ የጥበብ ልቅ መስመሩን ጠብቆ የሚኖር ለብሽሽቅ ጊዜ የሌለው በዝምታ መልስ የሚሰጥ ማንነቱን በኢትዮጵያዊነት ልክ የሰፋ ሙያውን አክብሮ ያስከበረ በጩኸት የማይደነግጥ በሞገሳ የማይናወጥ እስር ያልበገረው እገዳ ያላቆመው ወከባ ያልፈታው ላመነበት ሟች የአቋም ሰው ተሟጋች የትውልድ ምሳሌ ሲል ያወድሰዋል። በእነዚህ ሁሉ ዓመታት ብዙዎች ብኩርናቸውን በምስር ሽጠዋል። እልፎች ክብራቸውን አዋርደው ተፈጥፍጠዋል። አያሌዎች ሕሊናቸውን በሆዳቸው ሲለውጡ ዙፋናቸውን ለግርድና አሳልፈው ሲሰጡ እሱ ግን እስካሁን ከነ ክብሩ ሚሊዮኖችን እያስከተለ በንግስናው መቀመጥ የቻለ አርያ ሰብ ነው። አዎ ቴዎድሮስ ካሳሁን ቴዲ አፍሮ እስካሁን እዚያው ነው። ኢትዮ ሪካ አልበሙን በሚለቅበት ዋዜማም ልክ እንደ አምና ካቻምናው የማንነት ቀለሙን ሳይለቅ እዚያው ነው ሲል ጽሑፉን ይጠቀልለዋል። ታዋቂው ጋዜጠኛ የስፖርት ተንታኝ ታምሩ አለሙ ከሀገረ አሜሪካ ከኢትዮጵያ እስከ አሜሪካ ደቡብ፣ ምስራቅ፣ ምዕራብ፣ ሰሜን ሳይል ሁሉም ሰው የተነጋገረበት የቴዎድሮስ ካሳሁን ቴዲ አፍሮ አልበም ሊለቀቅ ሰዓታት ብቻ ቀርተውታል። እናንተስ እንዴት እየጠበቃችሁት ነው? ከሙዚቃው ምን ትጠብቃላችሁ? ብዙዎች እንዲህ ይላሉ፣ ቴዲ የሙዚቃ ንጉስ ነው። እናንተስ ምን ትላላችሁ? ኮሜንት ላይ እንጠብቃችኋለን።